የኢትዮጵያ ህዝብ እንግዲህ ከአዲስ አበባ ውስጥም ኢትዮጵያ ውስጥ የሚደረግ ፋይት የለም እሱ የኔ ፕሮሞተር ነው ሚላችሁ ስሙ Hey guys, so he's not fighting in Addis Ababa. We're bringing him to LA. We're going to get him to fight out there UFC. You already know. Yeah, በቃ ያላችሁ ሰማችሁ ወደ UFC ይዞ ሊሄድ ወደ አሜሪካ ይዞ ሊሄድ ነው እሱ ስለዚህ አዲስ አበባ ኢትዮጵያ ውስጥ ፋይት እንዳትጠብቁ ማለት ነው ግን እኔ ለዚህ ሰውዬ ፓራሹት ዶድራንት ሮል ሰጠዋለሁ በማሪኮ ኢትዮጵያ የተመረተ እናንተ ተጠቀሙ ለመጀመሪያው ሰው ነኝ ለአሜሪካ እርዳታ የምሰጠው ማለት ነው የመጀመሪያው ሰው አሜሪካ take this one this is deodorant roll for you okay you can use it parachute say parachute deodorant is best Parachute deodorant is best. Oh, the best. Okay. Yeah. Take it. Oh. My gift for you. Thank you. የመጀመሪያው ሰው ነው ለአሜሪካ እርዳታ የሰጠው Thank you brother. Hey man. See you. He doesn't need luck. He's good. Okay, thank you. Okay. ሰላም እንዴት ናችሁ? የአሮን ቭሎግ ተከታታዮቻችን እኔ ደህና ነኝ እግዚአብሔር ይመስገን። እና አሁንም እንደ ሪአክሽን ቪዲዮአችን እንደቀጠለ ነው። ሴዶ እንግዲህ አንድ ግሬን አለ፣ አንድ 10 ሻል፣ 1 ሚሊዮን አለ፣ 3 10 20 ከዛ ደግሞ አሁን ስኳድ ሲነዳ ተገለበጠ ግሬን ኢንጀርድ ሆኗልና አልገጥማም እያለ ነበረ። አሁን ደግሞ ወደ አሜሪካ ሄድ ነው የሚል ነው እንግዲህ እየሰማችሁ ያላችሁትና ራሴዶ ተው ከፍዝቅ አደረከን እኮ ልባችን እኛ እስካሁን መጣህ ግጥሚያውን እየጠበቀን ነው በእውነት ለመናገር ማለት ነው። ምንም አንለቀም እዛው ግጥሚው አሜሪካን ቢሆን እንግዲህ እናረጋዋለን ነገች ምናም ነግረን እንደዚህ ያለን ነው። እንግዲህ ወደ ቪዲዮአችን እንቀጥላለን ማለት ነው። ዛሬ ብዙ ቁም ነገሮች ብዙ ምናቸው አስቂኝም ካሉ እንደዚህ በመንገዳችን እናስገባለን ማለት ነው። እስከ መጨረሻው ድረስ በዚህ ዩቲዩብ ቻናል እንድትቆዩ እየጋበዝኩኝ ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉኝ ሼር ያላደረጋችሁ ደግሞ ሼር በተለይ ደግሞ ላይክ ብታደርጉት በጣም ዩቲዩብ ራሱ ያግዘኛልና እንደዛ እንተጋገዝ። ሌትስ ጎ ነው ያበድኩልሽ እያሉ ዝም ብሎ እሱ ማስቲካ ነው። እሱን አቁሞ ምሳሌ ልጄን ወደሃታል ትምህርት ቤት ተገናኝታችሁ በቃ ምሳሌው ልንገር ልጄን ወደድካት ግን ተዋዳችሁ ዩኒቨርሲቲ ናችሁ ልበል በጣም ወደሃት መዝለቅ ሐሳቡ ካለ ያንን መሽጎርጎር ብትተውስ ይሄ ማሰቃየቱ እሷን ማሸቱ እሷም ከፈለገች የኔ ቆንጆ እንደርሳለን ማን ይወስድብናል ብለህ የሞቀችውን ማቀዝቀዝ እንዲህ ንፋስ ወዳለበት አካባቢ ጋር ይዘን ሁለቱም ከፈለጉስ ንፋስ ላይ መውጣት ነው ተነጋግራችሁ መቆም ያለበት መተሻሸት ነው። ደግሞዋለሁ አልፈራ ነጭ ሆነው የሚመጡ አሉ ወደ ቤት እኔ አዋሽ ውሃ ወስዶ ይጠባት እንደው ጆሮዋ ሁሉ ነጭ ደናው ነው የወጣች እኔ አያለ ደህና ነች። ጌሻ ቫዝሊን አንዱ ሙሉ አይበቃም ስትመለስ እሱን አልደግፍ እኔ እኮ በአንድ ደቂቃ ውስጥ ምን እንዳረገኝ ይቻላል በአንድ ደቂቃ ውስጥ ምንም አላረጋትም የሷ ፍላጎት ኖሮበት እንጂ የሚያንቅህን አንድ ይዘህ ወንድ ፈሪ ነው። አይ ይቅር ርቀት ተጠብቆ አለውልሽ ለወደፊት ደግሞ ያሰበክ ሰው መንገድ ያሰበ ሰውና ትዳር ያሰበ ሰው አይጎነታከል እደርሳለሁ የሚል አረ ስንት ጨዋለህ እንደዚህ እኮ አልፎ እንደ ሰላጣ ኪኮምበር የሚገቡ ናቸው እኮ ይሄን የሚሰሩት እንጂ እኮ ስንት ጨዋለህ። አይኔ ቤተሰቤን እናቴም እንደዚህ ነው የምጠብቀኝ ዩኒቨርሲቲን ተመርቄ ካንተው አይደለም ወልደው ካንተው አይደለ ባልነት ካንተ ጋር አይደለ ሰርጌ ይሄንንም እላለሁ። እንደው ደግሞ አንድ ደግሞ ትንሽ የሚሰማኝን ልናገር ሰርግ ሲባል አንቺ ስላልሰረክሽ ነው ሰርግ የለኝም ብለሻል ማዘር ስለሚሉኝ እኔ ስላልሰረክኩ አይደለም ገና ድሮ እኔ ልጅ ጥሎሽ ቢሰጠኝ ባሌ ቢያገባኝ ቤቴን ነው ማስተካከለው ንቃይን ነው መገዛው ነው ማለት ሽምግልና ተብሎ ማራኪዬ በጣም ነው ማፍራው እኔ ሽምግልና ድሮ ነጠላ ጋቢ አድርገው ኮፍያቸውን አድርገው ዱላ መያዘ ባርኔጣ ይዞ በር ላይ ቆመው በሌሊት መተው እሺም እምቢም የሚባለውን ጠይቀው እኔ እንኳን በደረስኩበት ዘመን ተቀጥረው ነው የሚሄዱት። አሁን ሙሽሪቷ ተቀነዳድላ አብራ ተመልካች ነች ሽማግሌ እነሱ ከሄዱ ወዲህ ባል ደግሞ ቀጭ ቀንቧ እያለ ወደ ቤተሰብ በቃ በዛው እንትን ብለናል በዛው ይሄ እኮ የኛ ባህል አይደለም። አንደኛ ነገር እንደዚህ አይነት ህዝብ ምን ልብላ ባለበት ዘመን ይሄንን ደግሶ ይሄ ነው ያለኝ ከማናንሽ እና ከማናንሽ እኮ ነው አሁን ከዛስ ቤተሰብ አንድ ወር ምስር የለው እዛ ሽምግልና ላይ የሚያወጡትን
በየጓዳ ጎድጓዳ እየገቡ የልጄ ሽምግልና ነው ዛሬ ይሄን ደግሼ ነው እስቲ መርቁልኝ ጥሩ ትዳር ያርግልኝ እየተባለ በፌስታል ተቋጥሮ በመኪና ቢዞርና የሰውን ነፍስ ብናድን ልጅቷም ገነትንም ትወርሳለች ባሏም ሲያመሰግናት ትዝ ይልሻል እንዳየውሽ ነው ያበድኩልሽ እያሉ ዝም ብሎ በጣም የሚገርም ነው። እኚህ ሴትዮ ብዙ ጥሩ መልእክቶችን አስቀምጠዋል። ኤክስትራ የሆነ አላስፈላጊ ወጪዎችን እኔም አልስማማበትም ከእሳቸው ጋር አያገኙም እና የበለጠ እንዲያውም ለቤታችሁ ለንብረታችሁ ሌላ ነገር የሚያስፈልገውን ብር እንደው ዝም ብሎ አሞራ ሲያይሻለ ነው የሚለውን አሞራ ሲበላው ዋለ እንደማለት ያክል ነው። እንደው በጣም ቱ ዘ ኤክስትሪም የሚደረገው አሁን የተባለው የውድድር ኮምፒቲሽን ማለት ነው። በነገራችን ላይ እሱ ብቻ አይደለም። አሁን ሶፋ እናንተና ቤት የሆነ ሶፋ ተገባ ሚስትም የሆነ ባል ካየ በእናትህ የእነሱን ቤት ነው የምፈልገው እንዴ ሌላ እኮ የተለያየ ነገር አለና ኮምፒቲሽንም ከሆነ በሌላ ሞዴል በሌላ ነገር ስታይል አንድ አይነት መኪና አንድ ሰው ከገዛ ከተማው ሁሉ አንድ ነው የሚሆነው እና እንዲህ አይነት ነገሮች መዘውተር የለባቸውም። ከኢኮኖሚ አንጻራዊ ሁኔታ ከብዙ ነገር የሚያቃውሱ ነገሮች ናቸው እና እነዛን ልማድ ባናረግ መረጠ ነው ለማለት እንወዳለን። እንግዲህ ዛሬ አንድ እያለን ሁለት እያለን ቪዲዮቻችንን ማየት አይቀርም ማለት ነው። ለዚህ ዩቲዩብ ቻናላችን አሁንም አስታውሳችኋል፣ እባካችሁ ሰብስክራይብ አድርጉ፣ እባካችሁ ሼር ማድረጉን ላይክ ማድረጉን አትርሱ፣ አትዘንጉ። እንግዲህ ለወንድማችሁን ብታግዙኝ ምን ትጎዳላችሁ? ሻው አሁን ሊጀምር ነው። አዶናይ ወንድማችን እዛ ጋር ሆኖ እየጠበቀ ነው። በጣም ነው የምታምረው ልጅቷ፣ ኮንፊደንሷ ሶ ኪዩት፣ በጣም ነው የምታምረው። I like this አለባበሷ ምናምን እች ደግሞ በጣም የበለጠች ታምራለች። ያ በጣም ደስ ይላል እውነት ለመናገር እና በባለፈውም እንግዲህ እነዚህ ልጆች አስተያየት ሰጥቻለሁ እና አዶናይ በደንብ ልትነግራቸው ይገባል። በእድሜያቸውም ቢያድጉም የተበለጠ ኮንፊደንስ ምናምን የሚለውን ይውላሉ እንደ ፊውቸር እየተማሩበት እየኖሩበት ሄዱ። የማይችሉበት ምንም ምክንያት ኮንፊደንስ የሚለው ምንድነው? አንድ ሰው አንድ ነገር አውቆ ስለዛ ነገር መናገር፣ ሌላ ምንም። ኮንፊደንስ ማለት ወይም ሸምድደው ሊሆን ይችላል፣ አጥንተን ሊሆን ይችላል፣ ብቻ ነው እና በዚህ እድሜያቸው በዚህ ሰዓት በዚህ ቦታ ላይ መገኘት በራሱ ሴንሱ በእነሱ ውስጥ እድሜ የሚከተሉትን ቤተሰቦች ሁሉ ኑና ውጡ እንደማለት ነው እና ያ ከተጠያቂ ነፃ ለመውጣት እንዲህ አይነት ነገሩን ባይለማመዱ ጥሩ ነው የሚል መልእክትን በባለፈው እንትን ብዬ ነው አሁንም ያር ማለት እወዳለሁ እና እንደዛ ነው። እስቲ እንቀጥላለን። ብዙ የሃይማኖት አባት ዩቲዩበሮች፣ ቲክታከሮች እያወሩለት ነው። እሱ ዶንኪቱብ አደጋ ላይ ነው የሚል መግለጫ በመስጠቱ ከሱ ጋር ተያይዞ ማለት ነው። አለም ነዋሴ ሲዘግበው ሳይ ግን ይሄ ነገር የአገር ጉዳይ ነው ማለት ነው ብዬ እንደገና ዶንኪቱብ ውስጥ ገብቼ ሙሉ የእሸቱን መግለጫ ሰማሁኝ። መግለጫው ፈታ ያለ ተፍታታ፣ ግን ደግሞ እነሱ ይሄን ስለሚያደርጉ እኛ ይሄንን ስለማናደርግ ምናምን የሚል ዝም ብሎ ኮምፕሌን የበዛበትም ነገር አይቻለሁኝ። ግን ዶንኪቱብ ፐርሰናሊ እሸቱ መለሰ ለኢትዮጵያ በጣም ብዙ የሰራ ልጅ ነው። ግን ዝም ብዬ መጥቼ እሸቱን ሰፖርት እናደርገው አልልም። በዚህ ሰዓት እኔ መስጠት ያለብኝን አስተያየት መስጠት አለብኝ፣ ምክንያቱም ያዳምጠኛል ብዬ ስለማስብ። አንድ ትልቅ ዛፍ ከስንት ጊዜ አንዴ ነው ዘንበል ብሎ የምታገኙት፣ እሱም በረዶ ሲጥል ያኔ ያዝ ታደርጉና ፍሬ ካለው ፍሬውን ለቀም ታደርጋላችሁ። ፍሬ ከሌለውም ደግሞ መንገድ ዘግቶ ከሆነ አራግፋችሁ ትለቁታላችሁ። እሺ አሁን ትንሽ ዘንበል ብለ ስላገኘው ጆሮ ተሰጠናለ ብዬ አስባለሁኝ። በተለይ በልጆች ጉዳይ የድንቅ ልጆች ፕሮግራም ለኔ ከሞላ ጎደል ወደ ጋጥ ወጥ ልጆች ወደሚለው ስለሚያዘነብልብኝ ነው።
እውነት ለመናገር ኢትዮጵያ ውስጥ የልጆች ፕሮግራም የለም። አንተ ድንቅ ልጆች ብለህ ስመጣ አይ ልጆቻችን የሚያዳምጡት ነገር አገኙ ብለን አብዛኞቻችን ወላጆች ሰፍ ብለን ነበረ። ግን ልጆቻችንን የሚመጥን ፕሮግራም አይደለም እያቀረብክ ያለው። አይኖ የሆነ ወቅት ላይ ለአዋቂዎች ነው የሚል ነገር ተናግረሃል። እሱን ብታስተካክል ከዚህ በፊት ብዙ ሰው ብዙ አስተያየት ሰጥቷል። እዚህ ሚዲያ ላይ መቼም አስተያየት የማይሰጥ የለም። ሁሉም ሰው የራሱን ሐሳብ እንድትገልጽለት ፑሽ እንደሚያደርግህ አምናለሁ። የሁሉንም ሐሳብ ሰምተ ደግሞ ፕሮግራምህን ቀያይር አይደለም። ግን አንዳንድ መሰረታዊ የሆኑ በተለይ ታዳጊ ልጆች ላይ የሚሰጡ አስተያየቶችን ኢግኖር አድርገህ በኢጎ ይቅርታም ሳትጠይቅ ከዛም በኋላ ደግሞ ፕሮግራሙን የማስተካከል ነገርም ስለማይታይብህ እሱ ላይ ትንሽ ብሰራ ኢጎ ላይ ይቅርታ ስትል ሰምቼ አላቅም እኔ። ሌላው ሁለተኛው ኖርማል አይደለም። እንደ ሀገር በጣም ብዙ ኖርማል ያልሆኑ ነገሮች ገንዘብ እያስገኙ ነው። እንኳን አይደለም ወጣቶች፣ እድሜያቸው የማይመጥን አሮጊቶች፣ አዛውንቶችም ኖርማል ያልሆነ ነገር እያደረጉ ይታያሉ። ይህን እንደ ማህበረሰብ እንዴት ነው የምንተቸው የሚለው ነገር እያለ አንተ ግን አንድ ሰው ፒክ አድርገህ እዛ ሰው ላይ ታርጌት አድርገህ ኮመንት ስትሰጥ ምናልባት እነዛ ሰዎች ራሳቸው ላይ አልባሌ ውሳኔ እንዲወስኑ ራሱ የሚገፋፋ ነገር ስለነበረ እዛ ላይ ማስተያየት ሰጥተን ነበረ። ይቅርታ ጠይቃለሁ ብለህ በማግስቱ መተህ እንዴት አድርገህ እንዳብካካው ታውቀዋለህ። ሌላው ግን ዶንኪ ቱብ ከዚህ በኋላ ምንድነው የሚሰራው የሚለውን ከመግለጫ ሳይ በየዓለማቱ እየተሽከረከር ከአሜሪካ፣ አውሮፓ፣ ኢትዮጵያ ውስጥም ገዳማትና ቤተክርስቲያንን በማሰራት አጀንዳ ፕሮግራምህ ፓክድ ሆኗል። በጣም ክራውድድ ናቸው ያላችሁትና ዶንኪ ቱብ ከዚህ በኋላ ቤተክርስቲያንና ገዳማትን በማሰራት የሚጠመድ የዩቲዩብ ቻናል ነው ወይ ብለን እንውሰደው። ምክንያቱም ሌላ ነገር ስላላየውበት ነው። በጣም ብዙ ገዳማትና ቤተክርስቲያናትን በዓለም ላይ ያሉትን ሜንሽን ስታደርግ ስለሰማሁ እነሱን ለማዳረስ ራሱ ከዚህ በኋላ 5 ዓመት ይበቃል ብዬ አላስብምና ቤተክርስቲያንና ገዳማት ላይ ብቻ ነው የምትሰሩት፣ ሰው ላይ አሰሩም። ምክንያቱም ዶንኪ ቱብ ከሃይማኖት ከፖለቲካና ከእምነት ነፃ የሆነ ነው ስለምትሉ ወደ አንድ ሃይማኖት እንዳያዘነብልባችሁ፣ ወደፊት እንደገና እንዳያስተቻችሁ፣ እንደገና እንዳትወድቁ ነው ጥንቃቄ ልታደርጉ። በተረፈ ግን አሁን አንተ ከተየከው ከ3000 ከ4000 ሜምበር በላይ አባል ሆነው ሞር ሰራተኞች አድርገህ የተንሰራፋ ኦፊስ ኖሯችሁ የተሻለ ነገር እንድሰሩ ምኞቴ ነው። እንደሚሆንም አልጠራጠርም። ጉድ ላክ ቱ ዩ። ይሄው ነው። መልካም እድል። ደህና መሻችሁ። እኔ የምላችሁ እሺ አግሪኮ በጣም የምንወደው ክለብ ነው ባርሳ፣ ያደግንበት ነው፣ የባርሳ ፋኖች ነን ምናምን። ግን ዊን ዊን የምትሉ ሰዎች ግን ማለት ነው በእውነት ስናር ዊን ዊን ጭራሽ ስናር ዊን ዊን በቃ አርፈን ሜሲያችንን እንደግፋለን፣ አርፈን አርጀንቲናን እንደግፍ። አይደለም 8 ተጫዋች እኔ ሙሉ የባርሳ ከነበኝቻቸው ራሱ ይመጡ በቃ ተሰኖ ማለት ተሰኖ በቃ ደግሞ ያሸንፋሉ። ቫሞስ አርጀንቲና ነው የምንለው ነገር ብቻ ነገር አድርሰን። ኤኒዌይ ግን ዊን ዊን የምትሉ ሰዎች ዴፊኒትሊ ስናረው ዊን ዊን በቃ አርፈን ጎታችንን ነው የምንደግፈው። እሺ አይ ማራማዊት ሆነ ለመናገር እኔ የኳስ አድናቂም ኢንተረስትም የለኝም ነበር። አሁን ትንሽ ጀምሬያለሁ። የሚገርም ነገር ማለት ነው። ስፔሻሊ በዚህ አሁን በ2026 ማች ሞር ኢንተረስትድ ሆኜ ማን ተጫዋች ነው ማን ምንድን ነው የሚለውን ነገር ለማየት እየሞከርኩ ነው። አውቃለሁ ማለት አልችልም ለመናገር። ቤዚካሊ ስፖርት በጣም ነው የምወደው። የትኛውም አይነት ስፖርት እከታተላለሁ። ግን አዝማች አዝ ላይክ ፉትቦል ላይ እንደዚህ ብዙ አይደለሁም። የሚገርመው ማለት ነው። እና የአንቺ ሀሳብ አርጀንቲና ያው እንደሰማችሁት ነው። አርጀንቲና ማለት ሬሲስት ሲባል አለው አይነት፣ እነሱ ግን አበብ ኦል ናቸው። በጣም ሬሲስት። በነገራችን ላይ ሬሲስትን እኔ ዲፋይን ሳደርገው ምን እንደሆነ ታውቃላችሁ? ቅናት በእግሩ ሲራመድ ማለት ነው። አይን ላይ የሚፈራፈር ቅናት አለ አይደለም? እሱ በቃ ገና ተወልዶ ያላደገ ነው።
በቃ አድጎ እግር አውጥቶ የሚራመደው ማለት ሬሲስት ማለት እሱ ምንድነው? ቀናት አንድ ሰው ቀደም ሬሲስትነስ ሲባል አሁን የሚመስላችሁ በከለር ነው። ፎከስሊ ሰው ጥቁር ስለሆንኩ እነሱም ደግሞ እዛ ላይ ነው የሚያሰምሩት። በቃ የሚገርማቸው ነገር ማለት በጥቁርነታችን ምናምን ኔግሊጄ ምናምን ተደረግ ተገለለ ነው አምሮባችሁ በቃ ልብሱን ተለብሳችሁ ጫማውን ተጫምታችሁ እንደው በቃ ያደረጋችሁት ነገር ሁሉ አምሮባችሁ ወይም ደግሞ በስራ በኑሮ በትምህርት ሰክሰስፉሊ ሆናችሁ ሲያዩዋችሁ እነዚህ ሰዎች የሬስትነት ካርዳቸውን ያነሳሉ። እነሱ ግን ቤዚካሊ ቀናን ላለ ማለት ቀደም እንዳልነው በከለር ተሸፋፍነው ነገሮችን ያደርጋሉ። ሬሲስትና ጣሊያናዊ ነው ሲሲሊያዊን ጣሊያናዊ እኮ ናቸው። ሲሲሊያዊን ይጠለዋል። ሲሲሊያው ደግሞ የኖርዝ ሰው ነው ሚላኖ ምናምን ይላል። አይዋደም። ይሄ ሬሲዝምነት ነው። በከለር ብቻ አይደለም። በጣም ሰው ላይ በቃ ሬሲስ ሲባል ብላክ ኤንድ ዋይት የሚለው ላይ በቃ ፎከስ የሚደረገው የተለመደው እሱ ነው። እኔ እውነትን የምነግራችሁ እንደዚህ ምናምን አልቆጥረውም። ከለሬን በጣም ነው መጀመሪያ ሁላችሁም ራሳችሁ ሞዴል ያለ እግዚአብሔር የሰጠንን እንካችሁ ተብለን የተሰጠንን ነገር አክብረን ወደን መቀበል ግዴታችን ነው። መተዋት አም ቢዩቲፉል ማለት መቻል አለብን። እንደዚህ አይነት ሰዎች ሞቲቭ የሚያደርጓቸው ያስፈልጋል። አም ቢዩቲፉል ሆነስት ነው። when you look you mirror say that ማንም የሚበልጥበት ምንም አጋጣሚ የለም። ሁላችንም እግዚአብሔር በፍጥረታችን እኩል አድርጎ ነው የፈጠረው። አንዱ ከላይ አንዱ ከታች አድርጎ አልፈጠረም። እና እኔ በዚህ በከል ይሄን ነው እነሱም እንደዚህ አይነት ነገር ሾው አፕ ሲያደርጉ ማለት ስለሚገባኝ ጨዋታቸው ቦዲ ላንጉጅ ይባላል። በሌላ ወይ ነው የሚሄደው። እንደውም በብዛት አይታችሁ ከሆነ ያው እንደ ጎሪላ ናችሁ ምናምን የሚል እንቅስቃሴዎችን ያዘወትራሉና ግን ጎሪላው ማን ነው እላቸዋለሁ። ስለ እውነት አሁን ብዙ ጊዜ ነጮች ከ90% ጸጉር በጸጉር ናቸው። ከዚህ ጀምሮ ምናምን አም ሶሪ ቱ ሴይ በቃ በሪል ላይፍም በደንብ የምጋፈጥበት ወይ ስለሆነ ልነግራቸው ነው። እናንተ እኮ እንደዚህ እና ሳይኑ ግን እናንተ ጋር አለ ምናምን ስላቸው በሳቅ ነው የሚያቆሙ ጨዋታው። እውነት የምነግራቸው ነገር ነው። አንድ እሱ ከዛ ውጭ እንደተባለው ከሀገር ጠላ አለ፣ በሰፈር ጠላ አለ፣ በአህጉር ጠላ አለ። በቃ እንዲሁ ደግሞ ዝም ብሎ በቃ ሲያዩዋቹ የሚጠሏችሁ ሰዎች አሉ ማለት እና እንግዲህ አርጀንቲና ከተመዘገቡት አንዱ ታሪካቸውን ኢትዮጵያን ከሙሶሊኒ ጋር ለማጥፋት የተደረገ በዚህ ሀገር ላይ ያደረጉት አርጀንቲናቸው ስንመለከት በጣም ክፉ የሆነ ነገር አድርገዋል። አሁን የትላንትናውን አርጀንቲናን ከዛሬው ጋር ምን አገናኙ ታዲያ? ትላንት ያደረጉት በስራቸው እዛ ይወቀሱ። አሁን ያለው እንደዚህ ነው ምንል እኔም መስማማበት። በዚህ አጋጣሚ ከአንድ ቤት ውስጥ 3 ልጆች ቢኖራችሁ አንዱ በጣም ደግ ይሆናል። በጣም የሚገርማችሁ ነገር ማለት ስለሷ አውርታችሁ ማጣቀቅ ልጅ ይኖራችሁ። አንዱ ደግሞ እንደ በቃ በረመችን የወለድኩት በላችሁ በጣም በቃ ግራ የምትጋቡበት ልጅ አለ። ሌላው ደግሞ እንደሚያለ ሌባ። በቃ ምን አለፋችሁ አንድ ቤት ውስጥ እንዲህ አይነት ነገር ካለ ኢማጂን ጎረቤት፣ ኢማጂን አንድ ሰፈር፣ ኢማጂን አንድ ከተማ ላይ፣ ኢማጂን አንድ ክልል፣ ከዛስ አንድ ሀገር ላይ እያለ ይቀጥላል ማለት ነው። ስለዚህ በየትኛውም ጥሩ አለ መጥፎ አለ። እሱም ጭንቅላታችሁ ውስጥ መውጣት ያለበት እና አርጀንቲናዎችን አዝማቻስ በአሁን በዚህ በጌሙ አይተናቸዋል። ያደረጉት ሂደት በጣም እሱ ብቻ አይደለም። ያን ክሮአሺያ ላይ ነው ያለው በመደገፍ ላይ ራሱ ከስፔኖች ጋር ሊባሉ በቃ ፖሊስ ቆሞ ነው ያገላገላቸው። ብዙ ቦታ ላይ ኢንስታግራም እያየሁ ነበር። ቀጥለዋል ማለት ነው እና በሬሲስት ሜንታሊቲ በጣም ፉልሊ ያለባቸው ሰዎች ናቸውና እነዚህ ሰዎች ወደድሽ እንዳለው ነው። ግን ምን እናድርግ? ዓለም ጠልቷቸዋል። ዓለም ሊያያቸው አልፈለገም። ዓለም አሁን አንድ እንትን ብቻ አይደል the whole world ያደረጉት ነገር በሙሉ ቢወጣ መሲያችሁን ጎታችሁንም ተጎታኩተው ቫሞሳላ ምናምን ሆኗል ማለት ነው እና ድጋፍሽን አቁሚ እያልኩ ነው። ኧረ ተው ግን ሰብስክራይብ አድርጉኝ። ተው ላይክ አድርጉት። እንዴት ነህ? አላወኩሽም። እንዴት ረሳኸኝ? ኧረ ሰላም በለኝ። ኧረ
አንቺ ዱርዬ እንዴና አንቺ ደግሞ ስራ እንዴት ይዞሻል? ባለፈው የሆነ ወሬ ሰምቼ በጣም አስጠልተሽ። አይ ውሸት ነው። አትም አይ የኪስ ሰርቃ ተይዛሉ ትተሻል? አይ ወሬውን ነው የሰማሁት። ታዲያ ድንፋፉን ሰው ካገኘሽው ታዲያ ለምን አበዩም? ዋት አሁን ለሰው ምን ተብሎ ነው የሚነገረው? ስልክ ወሰደችው እንዴ? ስልክ ወሰደችው። አሁን ለሰው ምን ተብሎ ነው የሚነገረው? ጎበዝ ሴት ስልክ ተሰረቀ። እኔማ አይደለም እኔማ ስልኬን ሰረቀችኝ አይደለም እንዴ ጋሽ ቀጭኑ አንተ እዚህ ሆነህ ነው? አዎ እዚህ ነበርኩ። ምን ነው 9 ሰው ከቦ ሲዘርፈኝ ዝም ትላለህ? ስልኬን ወሰዱብኝ። ስልኬን? አዎ 9 ነው ማሳዝን በጣም። አይ ቶ አንተን አልጎዱም። እኔን ማንን ካኝ አንዱ አፍታውን አልኩት አንዱና ደንደሱን እና ስልኩን ወሰዱት። አሁን ስልኩን ወሰዱ። ቶ በቃ ስልኬን ወሰደችው። ጋሽ ቀጭኑ ስልኬን የወሰደችው 9 ነው አይደል እንዴ ያልከኝ? አሁን 9 ሰው ወሰደብኝ አይደል እንዴ ያልከኝ? አስተሳሰቧ ከ9 ሰው በላይ ነው የሞትክ። ኧረ ጋሽ ቀጭኑ ምን ያልከኝ ነው? እና ያዛት እንጂ ሂድና ጋሽ ቀጭኑ ምንም ልቡ ተንኮል ማያስብ ፍጡር ነው እና እሱ የዋ ነው። እኔ ገገማ ነኝ። አሪፍ ኮምቢኔሽን እሱም ቢማት ነው ቢማት ይችላል። እሱ ወደ አንተ ነው የሚመራው። ቅዱስን አውሩት ነው የሚለው ታስ ቅዱስን አውሩት እባካችሁ ቅዱስን አውሩት ነው የሚለው እና እኔ ደግሞ for me if it doesn't make sense I will not give you my time. አንተ የሎጂክ ሰው ነህ። በቃ ሎጂክ ነው። ኢሞሽናል መቼ መሆን አልችልም እኔ። እሱ ደግሞ በጣም ካሳዘንከው ወር ደግሞ በቃ አላለ ኤክስትራ ራሱ አንዳንድ ቦታ ቪዲዮ የሚሰራበት ጊዜ አለ። እኔ የማብለበት ጊዜ አለ። ሁላ ቪዲዮ ተስማምተን 6 ቪዲዮ ሰርቶ ይወጣል። ከዛ he was always saying like ምንድን ነው የሚለው is more on content. You know what it is? Alan, hi. Denachu, salam no? Deni nabat. Denana? Dena Alan. Nasi. Denas any mood that one. Thank you, Lulum Taragut Nagar. Thank you so much. I like the pink. Come in here. Huh? Peach color, bro. I'm trying my best to be, fashionista as I would do. I was watching them yesterday, Rash. Huh? Yesterday, Rash, በዚህ ነው? ያው ከቢር ነው አሁን ስታይል የሚያደርገኝ። ከቢር ታውቀዋለህ? Yeah, literally all my style is from there. በጣም all money ምናምን ስታይሎች እሱ ጋር ነው ያሉት። Oh yeah, he got all of that. እኔ ደግሞ የሚያምርብኝ እንደዛ ነገሮች ናቸው አይደለ? እንደዚህ ደግሞ ሜቢ YG ምናምን አንተ ራስህ ነው ዲዛይን የምታደርገው ወይ YG ነው? አሁን YG እኔ ተውኩኝ ድሮ I started ድሮ ነው መጀመሪያ ነው የነበርኩት እንማራ። አንተ ያላረክ your creative journey is crazy. ከዛ ያው the family ደግሞ ተቀበሉት። በጣም creativityያችሁ በሆል family is ባለፈው አሪፍ ነበር። It's amazing. እንዴ በጣም የእንትኑ ፋሽን oh man yeah I was amazed. እና አክበረት ደግሞ በጣም በቃ ድጋፍ big future bro ፋሽን ላይ the confidence ደግሞ አሪፍ ነው ይዛቸው እንደዚህ ስትሄድ በቃ I have to በቃ I'm trying to uplift በቃ አሁን እነሱ ደግሞ ቀጣይ ናቸው። we got to do music fashion አንድ ላይ ነው የሚሄደው ታውቃለህ። በቃ this is creativity እኮ thank you እንግዲህ አዶናይ አምሮበታል። ጥሩ ጊዜ ነበረን። እንግዲህ እያንዳንዱ ቪዲዮዎችን አይተናል ማለት ነው። በቀጣይ ቪዲዮ እንደገና እንመለሳለን። ለዛሬው ጊዜ ጋር ይብቃን። ነገ ደግሞ በሰላም ነገር ገብቼ እሰራላችኋለሁ ማለት ነው። በየሆቴሉ፣ በየሰፈሩ፣ በየመንደሩ፣ በኤርፖርት ላይ አሁን እየሰራው እንደሆነ አይታችኋል። ሰው እንቀጥላለን።